በዚህን ያክል ደረጃ ግን ከሷ ጎን ይቆማል ብሎ ማንም የጠበቀ አልነበረም። ብዙዎችን አስደንግጧቸዋል። አዶናይ የብዙዎችን አፍ ያዘጋ መልስ ሰጠ። ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ አሁን የወደቀች መስሏችኋል? ገደል ላይ ያለች መስሏችኋል? መከታ ነው የሆነላት። መከታ ታከሮች እሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋ ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበር። እናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው ቅርቡ ፋውል ተሰርቻለሁ። በጣም በቅርቡ የቅርቤ ሰው የኔ ገብርኤል ደግሞ ያሳየኛል የማምንበት የመንገድ መሪ ፈውስነ ለመሜ ጃኒን ልትሰብሩ ሌት ተቀን ቪዲዮ ይሰራል ከአዶናይ ጋር ለማጣላት ሚስት ስትመርጡለት የነበረ በመጨረሻም አዶናይ መልሱን ሰጣችሁ። ምን በሚል አፋቸውን ያዘጋችሁ አዶናይ በድንገት መጥቶ ማለት ነው። እግዚአብሔርን አካውንቴ ባለፈው ተዘጋ በሆነ ነገር ተደባብሶ ታለፈ። ደግሞ ሁሉም ማስመሳይ ነው። ባይዘው ልንገራችሁ፣ ላይክ ሲኖራችሁ ነው ሁሉም ሰው የሚወዳችሁ። አንኳኩ ይከፈትላችኋል ይላል። ለነ መቼስ የሚያስለቅሳት አይደለም ለምንከ ያስለቅሳችኋል። አንዳንዴ እግዚአብሔርን ምን ታርጋችሁ ልጅቷ ግን ኧረ በፈጣሪ መዝሙር ነው የሚከፍተው። ሜጃ ስታጡ መዝሙር እንዴ እና ሲከፋይ መዝሙር ካላዳመጥኩ ምን ላዳምጥ እንዴ? ለምንድን ነው ይሄ ሁሉ ፈተና እየበዛብኝ ያለው? ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን መተናል። ያው እንግዲህ በትላንትናው ዕለት የጃኒ አካውንት ለሁለተኛ ጊዜ መዘጋቱን እና ሌላ ሶስተኛ አካውንት መክፈቷን አውቀን ነበር። ጃኒም በትላንትናው ዕለት ላይቭ ላይ ገብታ እንግዲህ እያለቀሰች አንዳንድ ነገሮችን ለመናገር ሞክራ ነበረ። አዶናይም ከጎኗ እንደቆመ ተናግሮ ነበር። በድጋሚም ደግሞ አንዳንድ ሰዎችንም ለማጋለጥ ሞክሯል። አዶናይ የጃኒ የቅርብ ጓደኞች ነኝ የሚሉ ሰዎችን በግልጽ ነው የተናገራቸው። በግልጽ እነሱን ለመቃወም ሞክሯል። እስኪ ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች የተዳከመች በቃ ተስፋ የቆረጠች ነው የሚመስላችሁ ነው። አይ ቲንክ እናንተ ያደረጋችሁት ነገር እግዚአብሔር እስካሁን ሆን ብሎ ያመጣት መንገድ አቋርጣችሁ ወደ አዲስ መንገድ ከታችኋታል ጃኒ። ይህ አዲስ መንገድ ደግሞ የበረከቷ መንገድ ነው። ኦልራይት እናንተ አሁን የወደቀች መስሏችኋል? ገደል ላይ ያለች መስሏችኋል? ግን አልገባችሁም። ገደል ላይ አይደለችም። ከፍታ ላይ ነች ያለችው። ከእናንተ እኩል ስላልሆነች ግን ማየት አትችሉም። አይምሯችሁ ደግሞ ዝቅታ ብቻ ስለሚያይ ዝቅታ ላይ ያለች ገደል ላይ ያለች ነው የሚመስላችሁ። ሰማይ ላይ ነች። ተሳስታችኋል። ወደ ታች ሳይሆን ወደ ላይ ቀና ብላችኋት አሁን ጃኒ በኃይለኛ መንገድ ተቀብታለች፣ ተባርካለች። መንገዷም እየታያት ነው። መከታ ነው የሆነላት። መከታ አዶናይ የምር ይመቸው። ቆሞ የተናገረላት ሰው አይቻል አቅም በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ላይክ ለመደገፍ የሞከረ ጓደኛ አይቻል አቅም፣ ቲክቶከር አይቻል አቅም። ኦልራይት አላችሁ አንዳንድ ቲክቶከሮች፣ የሴት ቲክቶከሮች እሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። በግልጽ ነው የገባላችሁ። በግልጽ ማለት ነው። አዶናይ ጃኒ ስኬታማ ለምን እንደምትሆን ልንገራችሁ። እናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሽሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። እውነት ነው። ሁላችንም የሚያጋጥመንና የሚደርስብን ነገር ነው። የሷ በእውንና በትልቁ ሆነ እንጂ ሁላችንም ገመና ተሸክመን አዝለን ነው ምንጆሮ ነፃን። ይሄ ምንም ነገር አጥፍቼ አላቅም ብፁዕ ነኝ የሚለው አስተሳሰባችንን ተወውና ማለት ነው። ሁላችንም ገመና አዝለን ትከሻችን ላይ እዚህ ጋር አድርገን ነው ምንዞሮ። ቢወጣ የለንም፣ እኛ አቅሙም የለንም፣ ኃይሉም የለንም፣ ፈሪዎች ነን። ልክ ነህ እመቤቴ፣ ልክ ነህ። ጃኒ ግን ሁሉም ነገር በግልጽ ያሳየቻችሁ ሰው ነች። የኔ ስስቴ ጃዬ፣ የኔ እናት፣ የኔ ትንሿ ልጅ አንበሳ ወዴት እንዳለማት ያሳያል። በቅርብ ጊዜ ታያላችሁ መድረክ ላይ ወጣ ስትናገር። በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ ታረጋዋለች። በአጠቃላይ ሁሉም
ነው በቅርብ ጊዜ ታያላችሁ። እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረችው ነው ያለችው። ታረጋዋለች። ታስታውሳላችሁ የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ ሀገር ሙሉ ነበር። አዶናይ እንዴት እንዳስደሰትከኝ ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር ይመስለኝ። ግን አይደለም። ህይወቴ በትልቁ ተባረከ። አዶናይ መጣ። ያ እናንተን ለማስደሰት የኖረው አዶናይ ጠፍቶ አዲሱ አዶናይ ተገነባ። መንገዴ ወጣልኝ። እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ፣ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ። ምክንያቱም ሰው አስደሳች እና አስመሳይ ስለነበራችሁ እድሜ ልካችሁ ይነዋት በዚህ አስመሳይ ማንነቴ እንደውም ይጥሉኝና አዲሱ ማንነቴ ይምጣ አዲሱ ማንነቴ ይምጣ ብላችሁ አታውቁም? ያ ቀን አጋጥሞኝ ነበር። እኔ አንዲት እናት ጥቁር ነጠላ ለብሳ ልጆችን ገደልክብኝ ብላ ስትናገርና ስታለቅስ ከዛ ደግሞ 80,000 ላይክ አግኝታ ኮሜንቶቹ ደግሞ የኔ ስድቦች ሲሆኑ የዛኔ አዲሱ አዶናይ ተወለደ። የዛኔ ሰው ማስደሰት አቆምኩ። የዛኔ ከሰው ተቀባይነት በፊት የኔ ዓላማ መስማት ጀመርኩኝ። አያችሁ ሰው ኖ እያለኝ እኔ እችላለሁ ለራሴ፣ አችልም እያለኝ እችላለሁ ላለሁ። ይቺ ጃኒን የፈጠራችሁት ጃዬ ትችያለሽ፣ አንቺ ለማንም አይሰብርሽም ብያለሁ። ተናግሬያለሁ። 2.4 መቤቴ የማይጠፋው ዝም ብያለሁ። ወደድኩሽ። እናንተ የገደላችሁት የመሰላችሁት ማንነት ግን የተገነባው ማንነት ነው የማይጠፋው። ልንገራችሁ በእናንተ ስልቂያ በእናንተ ተረባ አይጠፋም። ያ ማንነት 10 ሚሊዮን 20 ሚሊዮን ተከታይ ዛሬ ቢዚ መሆኔ ብዙ ነገር አመለጠ። ራይት ለዛም ነው እኔ በራሴ የምተማመነው እና እንወዳታለን። ጃዬ እንወድሻለን። ትልቅ ደረጃ። እውነት ነው። አዶናይ ከጎኗ ሆኖ ጃኒ ብትወድቅ ራሱ አትወድቅም። እውነቱን ለመናገር ያው ትላንትና እንዳያችሁት ነው እንግዲህ አዲስ አካውንት ከፍታ ወዲያውኑ ነው ላይቭ ገባች። አስባችሁታል? ከ15,000 ከ16,000 ሰው በላይ ቁጭ ብሎ ሲከታተላት ነበር ማለት ነው በአዲስ አካውንት። ይህን ነው ምላችሁ ማለት ነው። አንዴ እውቅናችሁን ለመገንባት ነው እንጂ የሚከብዳችሁ፣ አንዴ እውቅናችሁን ከገነባችሁት በኋላ ማንም ሊጥላችሁ አይችልም። ያላችሁም ፎሎወር እንዳለ ብታጡ ራሱ እንደ አዲስ የትኛውንም የዩቲዩብም የቲክቶክም አካውንት ብከፍቱ መልሳችሁ ማግኘት ትችላላችሁ። ዋናው ስማችሁን ገብታችኋል አይደለ? ያንን ነው የምላችሁ። ጃኒ ምንም የምትሆንበት ምክንያት የለም። ላይቭ ላይ እስኪ አንዳንድ ነገሮችን ስትል ነበር ጃኒሻ። እስኪ እሷንም ቪዲዮ ለማየት እንሞክራለን። እኔ አሁን በቅርቡ ፋውል ተሰርቻለሁ። አሁን በቅርቡ ማለት በጣም በቅርቡ የቅርቤ ሰው እንደኔ ቁፍ ምስና ራሱ ፈተና ነው። እግዚአብሔር ፈተናው ነው ባታል። በቃ እውቅናው ራሱ ኩሉ ያስተለው በጣም ይከብዳል። አሁን እንዴት ነው ሳታውቁ ከሰው ጋር ሁሌ ብቻችሁን ትኖራላችሁ? አይሆንም እንደዚህ ላይክ ድክም ብሏት ለምን አትፈቷትም ግን? እግዚአብሔርን በመድኃኒዓለም የኔ ገብርኤል ደግሞ ያሳየኛል። የተነቀስኩት የማምንበት በንጹህ ልቤ የማምን የመንገድ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬም ለሀገራችን ምስራች ዜና። ሰላማችሁ ይብዛ። እነ ቀንደኛ ጠላቶች ጃኒን ልትሰብሩ ሌት ተቀን ቪዲዮ የሰራችሁ ጃኒን ማትረባ ሴት ናት በማለት ህይወቷን ለማበላሸት ቀኑ ሙሉ የሰራችሁ ከአዶናይ ጋር ለማጣላት ሚስት ስትመርጡለት የነበራችሁ አንተ የተለየነ አንቺን ግን በጣም ነው የምንቅሽ ላላችሁ አዶናይ መልሱን ሰጣችሁ። በመጨረሻም አዶናይ መልሱን ሰጣችሁ። ምን በሚል ጀግና ሆና አውትሻይን አርጋ ትልቅ ሆና ገና ጃኒን ታያላችሁ አላችሁ። አያችሁ በሰው ፍቅር መካከል መግባት ምን ያህል በተለይ የሚያስቀኝ ብትወልዱ አዶናይንም ጃኒንም የምታደርሱ ሰዎች ናችሁ። በዚህ ያህል ተቃጥላችሁ እብዶ ናችሁ ስትንፈራፈሩ ነበር።
የምነግራችሁ። ልጆች ያላችሁ አያት የሆናችሁ ጭምር 4-5 ልጆች የወለዳችሁ ልጆቻችሁ ምናልባት ካሌጅ ዩኒቨርሲቲ በአሁን ሰዓት የሚሄዱ ሰዎች ናችሁ። እንደዚህ ስትፈተፍቱ በልጆች ላይ ስታዩ አዶናይ መጥቶ ዝምታውን ሰብሯል፣ ማንነቱን አሳይቷል። ጃኒ አትሰበርም ብሏል። ገና አውትሻይን ታርጋለች ብሏል። አዶናይና ጃኒ ይመቻችሁ። ጠላት ያበረታል፣ ጠላት ጠንካራ ያደርጋል። ጠላት ምን ያመጣል? አንዳንዴ ብለሲንግን ይዞ ይመጣል። ስለዚህ ጃኒ ሞር ሻይን አረገች። እውነት ለመናገር አዶናይ ሞር ሻይን አረገ። ስለዚህ በፍቅር መካከል ለምትገቡ የዲያብሎስ ቁራጮች መልሳችሁ ከአዶናይ ተሰጥቷቸዋል። ገብታችሁ እና ለቅሶ አንጥፋችሁ በመቀመጥ ማልቀስ ትችላላችሁ። ሰላማችሁ። እኔ በጣም እኮ የሚገርመው እግዚአብሔርን አፋቸውን ያዘጋቸው አዶናይ በድንገት መጥቶ ማለት ነው። እግዚአብሔርን ያው እናውቃለን እኮ በአንዳንድ ቪዲዮዎች ላይ እንግዲህ ያሳዩን ነገር እኮ አለ። የሆነ አብረው እንደሆኑ ምናምን የሚያሳይ ነገር ነበረ። ነገር ግን የተረጋገጠ ነገር ደግሞ አልነበረም እና አብዛኞቹ ሰዎች እሱ ዮኒ ማኛ እንዳለው ሚስቱላ ሲመርጡለት የነበሩ ብዙ ሴቶችም ወንዶችም ነበሩ። ስቲል የአዶናይ ደጋፊዎች ራሱ የሚባሉት ማለት ነው። እና ለጃኒ ሰዎች ለምንድን ነው ለጃኒ በዛው ልክ በጣም ብዙ የሚወዳት ሰው አለ፣ በዛው ልክ ደግሞ የሚጠላትም ሰው አለ። እና እንደዚህ በዚህ ያክል ደረጃ የእሱ አካውንት ላይ ብቻ እንደዚህ ሪፖርት እየተደረገ 2 አካውንቷን ልታጣበት የቻለችበት ምክንያት ምንድን ነው? እኔ አልገባኝም። እግዚአብሔርን አሁንም ይሄኛውንም ያለማጣ አታጠውም ማለት አይቻልም። እና ጋራንቲ የላትም ይሄኛው ለዚህኛው አካውንት ራሱ ማለት ነው። ምንድን ነው ችግሩ? እኔ አልገባኝም። እግዚአብሔር አካውንቴ ባለፈው ተዘጋ፣ በሆነ ነገር ተደባብሶ ታለፈ። ኦኬ አሁን ደግሞ አንድ አካውንት ተደገመ፣ እየታየልኝ ስላልሆነ በቃ በእንደዚህ አይነት ነገር ደግሞ ታውቁታላችሁ እንዴት እንደመጣው ከምን እንደተነሳው ራሴን ለማሸነፍ ምን ያህል እንደለፈው የሚታይም ነገር ነው እውነት ለመናገር። እና ሁለቱን አካውንቴን ሳጣ ደብሮኛል። እንደ አንድ ብቻዋን እንደምትኖር ራሷን አሸንፋ እንደምትኖር ሴት ደብሮኛል። እግዚአብሔር ደግሞ ሁሉም አስመሳይ ነው። ባይዘው ልንገራችሁ፣ ላይክ ሲኖራችሁ ነው ሁሉም ሰው የሚወዳችሁ፣ ከሌላችሁ ማንም አይወዳችሁ። ሁሌም በቃ የሆነ ነገር ላይ ስትሆኑ ነው ሁሉም ሰው የሚወዳችሁ። ይሄ ሶሻል ሚዲያ ላይ የምታዩት ነገር እውነት አይደለም፣ ፌክ ነው። ኦኬ ሶ ለዛ ነው ትንሽ ደብሮኛል። አልዋሻችሁም፣ እግዚአብሔር አለ። አካውንት ይመለሳል ብዬ አስባለሁ እና ያ አሪፉን የሚመለስ ይመስለኛል፣ በአሪፍ ኢነርጂ በአሪፍ ሙድ እና ጸሎት ቤት ላሳያችሁ ጋይስ። ጸሎት ቤት አለ የጸሎት ክፍሏ ነው። ድንግል ማርያም አንኳኩ ይከፈትላችኋል ይላል መልአኩ ገብርኤል፣ የኔ ጠባቂ፣ ሁሌም ጠባቂ እና ድንግል ማርያም ገብርኤል አያችሁ መቼም ማርድቅ ሁሌ ጸልያለሁ። እዚህ የገባው የራሴ የጸሎት ክፍሌ ነው። ይሄ እንደምስቀው እንደምጫወተው አይደለም። የራሴ የሆነ የጸሎት ክላስ አለኝ። ሚስጥረኛ እለ ነው መቼስ የሚያስለቅሳት አይደለም። እለም እኮ ያስለቅሳችኋል አንዳንዴ። እግዚአብሔርን ምን ታርጋችሁ ልጅቷ ግን? ኧረ በፈጣሪ ሲከፋ እንትን
የኛ ሰው ሲከፋው መዝሙር ነው የሚከፍተው። ሜጃ ስታጡ መዝሙር እንዴ! እና ሲከፋኝ መዝሙር ካላዳመጥኩ ምን ላዳምጥ እንዴ? እንደ ሰው አስመሳይ የለም። ፈጣሪሽ ነው የሚቀበልሽ። ሲከፋኝ ፈጣሪ ነው የሚቀበለኝ፣ ሲደብረኝ እግዚአብሔር ነው የሚቀበለኝ። እናትሽ አባትሽ በዚህ ሰዓት ማንም አይሰማሽም ከሌለሽ ባይዘወይ ስትወድቂ ማንም ቀና ብሎ ያይሽም ከፈጣሪሽ ውጪ። እግዚአብሔርና እግዚአብሔር ላይ ነው መሄድ ያለብሽ። የትም ቦታ መሄድ የለብሽም ሲደብርሽ። በጣም ሆዴ ባሳት ግን በስማ እግዚአብሔር አሁን እንደዚህ አይነት ነገር አለ ሶሻል ሚዲያ ላይ። በቃ የሆነ ነገር ሲያጋጥማችሁ ቤተክርስቲያን ነው የምትሮጡት። የሆነ ቦታ ስትሄዱ ቤተክርስቲያን እና ቤተክርስቲያን ካልወርክ የት ልሄድ ታዲያ? ቤተክርስቲያን ነው መሄድ ያለብኝ። ከፈጣሪ ጋር ነው መገናኘት ያለብኝ። እሱ ነው የሚቀበልሽ። ማንም አይቀበላችሁም ከፈጣሪያችሁ ውጪ። ሰው ማስመሳይ ነው። ሁሉም ሰው አስመሳይ ነው። ምርር ብሏታል ጃኒ። ምንድነው ማስቀየም? እኔ አሁን ምንድነው ብዙ ጊዜ ከጃኒ አሁን ስህተት ብላችሁ የምታስቡት ምንድነው? እስኪ ንገሩኝ። አይ ቁም ነገር እዚህ ጋር እየጻፉ ሁላችሁም ተሳተፉበት፣ ጻፉ። ኢትስ ኦኬ ጋይስ። የኔ ስህተት ምንድነው? ንገሯት እስኪ ንገሯትና ለምንድን ነው ሪፖርት የምታረጉባት? እግዚአብሔርን ከሷ በላይ ስንት በቃ አስቀያሚ ትውልድን የሚያጠፋ ነገር የሚናገሩ ሰዎች አካውንታቸው ምንም አይሆንም። ምን አድርጋችሁ ነው የዚህን ያህል? እግዚአብሔርን እኔ በጣም ግራ ስለሚገባኝ ነው። እኔ ራሱ አይ ነው ማዘር ታያለች ይሄን ቪዲዮ ትረጅኛለች ብዬ አስባለሁ። እናቴ ምንም ዳና ያው አካውንቴ ስለተዘጋ ነው እንደዚህ ሆንኩት። ጀስት እያወራሁኝ ነው ከፋሚሊዎቼ ጋር የተሰማኝን ነገር እያወራሁ ነው። እንደ አንድ ሶሻል ሚዲያ ሰው የተሰማኝን ነገር ማውራት እችላለሁ። ራስን መቀየር ያስቀናል እንዴ? መንፈሳዊ ቅናት አው ያስማማኛል። ግን የሆነ ሰው ራሱን ስለቀየረ የሆነ ሰው ራሱን እያሸነፈ ስለሆነ እየሰራ ስለሆነ ይሄ እንደዚህ አይነት ቅናት ምን አይነት ቅናት ነው? አንተ ያልተረዳችሁ እዚህ ጋር ሁሉ ነገር ይልኩ ማገራችሁ እንድትረዱኝ ነው። ገባችሁ አይደለ? ጀስት ለምንድን ነው ይሄ ሁሉ ፈተና እየበዛብኝ ያለው? ምን አድርጌ? ተረዱኝ በቃ አስቡት እስኪ። እኔ ነኝ አንድ ልጅ ምን አጥፍቼ ነው እኔ የሚቀናው? ስላደኩኝ እየሰራው ስለሆነ የሚያስቀና ነገር ምን አለኝ? ወይስ እድገት ያስቀናል? መስራት፣ መልፋት፣ ራስን መቀየር ያስቀናል እንዴ? መንፈሳዊ ቅናት አው ያስማማኛል። ግን የሆነ ሰው ራሱን ስለቀየረ የሆነ ሰው ራሱን እያሸነፈ ስለሆነ እየሰራ ስለሆነ ይሄ እንደዚህ አይነት ቅናት ምን አይነት ቅናት ነው? አንድ ስሙት። ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ፣ ተሰማሩ። እውነቱን እኮ ነው። በግሩፕ ተደራጅታችሁ የሰው አካውንት ለማዘጋት አብራችሁ የምትሰሩ ግን ጤነኞች ናችሁ? ስራ የላችሁም? የእውነቴን ነው። ህይወት የላችሁም? እኔ አሁን ለምሳሌ ትላንትና 2 ቪዲዮ አስወረዳችሁብኝ። እሺ ደስ አላችሁ? ምን ጥቅም አገኛችሁ? ሰው ሲሰራ ሲለወጥ ቤተሰቡን ራሱን ሲለውጥ ነው እንጂ ደስ የሚለው ምንድነው? አብሮ በጋራ መጨንገፍ ምንድነው? እንደዚህ ራስን አእምሮ ማሳረጥ እርጥና ጭንጋፉላ በዛ። አሁንስ በዛ። ቆይ ግን ምን እንድታርግ ነው የፈለጋችኋት ልጅቷ? ምን ታርግ? እስኪ እንዲህ ታርግልን በሉና የምትፈልጉትን ነገር እንወቅ። ምን ግራ ገባኝ ነው ራሱ ምንም በቃ አሮ አንደርስታንድ አይ ነው የተቀናጀ ግሩፕ አለ የአሪዮስ ልጅ ያቀራጀው። ግን እንደ ሰው እንኳን አይነት ሰው እኮ ታደንቃለህ ትከተላለህ። ግን እንደ ሰው እንኳን የራስህ ጭንቅላት ኖሮ ቆም ብለህ ምን እያረኩ ነው አትሉም እንዴ? ሞር የሚያቃጥለኝ ደግሞ ሴት ሆነሽ እንዴት ነው የሌላ ሴትን ውድቀት የሌላ ሴትን መጎዳት የምትመኘው? እንዴት ሌላ ሴት እንድትጠቃ ትሳተፊያለሽ? ወርስ ገሆነ በዚህ ደረጃ ምን ታርግ ልጅቷ? ምን ነው ጠፋብን እኮ ግራ ገባን። እንደው ይሄ የከፋ ልባችሁ እግዚአብሔር በያዘልን ህመሙ ለእናንተ በሰጣችሁና ህመሙ እንዲገባችሁ ማድረግ እግዚአብሔር። በዚህ ደረጃ ሰውን መጥላት፣ በዚህ ደረጃ የሰውን ውድቀት መፈለግ ምን የሚሉት ክፋት ነው? ምንም ሳታረጋችሁ ሰው እኮ ይቀናል። የቅናትም እኮ ልክ አለው።
ሰው ለምን ተሳካለት ብሎ እንቅልፍ ያጣል እንዴ? ምን አይነት ራለ በስማ በጣም ምን አይነት በጣም ነው መሰለችሁት። በጣም ነው መሰለችሁት። ይህ ጊዜ ያልፋል። ባይዘው ይህን ጊዜ አልፎ ክፉ ስራችሁ ግን ያልፋል። ክፉ ሰው መሆን ጥሩ አይደለም። መግቢያ መውጫ ነው የምታጣው። ሰው ሲነቃብህ ሁሌም ክፉ ከሆንክ የምትሄድበት የለም። በቃ ልጅቷን ፍቷት፣ ትኑርበት፣ ፍቷት ቤተሰብ ትወዳበት። አዎ ካፉ አንድ መጥፎ ቃል የማይወጣ ልጅ ጭራሽ በዚህ ደረጃ ጠልታችሁ አረ ትኑሩበት እባካችሁ። አዶናይ የብዙዎችን አፍ ያዘጋ መልስ ሰጠ። በቲክቶክ ማህበረሰብ ዘንድ ሰሞኑን ከፍተኛ አነጋጋሪ የሆነው ጉዳይ ታዋቂዋ ቲክቶከር ጃኒ 2.6 ሚሊዮን ተከታዮች የነበሯትን ዋና አካውንቷንና ተለዋጭ አካውንቷን በተከታታይ ማጣቷን ተከትሎ የተፈጠረው ውዝግብ ነው። ጉዳዩን አስመልክቶ ሌላኛው ታዋቂ ቲክቶከር አዶናይ በለቀቀው ቪዲዮ በጃኒ ላይ የተቀነባበረ የሳይበር ጥቃትና የማስወገድ ዘመቻ እየተካሄደ መሆኑን በመግለጽ ድርጊቱን በጽኑ ኮንኗል። አዶናይ በዚሁ መግለጫው ግለሰቦች የድሮ ታሪኳን እያነሱ ስነ ልቦናዋን ለመስበር የሚያደርጉት ጥረት የሰይጣን መንገድ ሲል የጠራው ሲሆን ደጋፊዎቹ አዲሱ አካውንቷን በመደገፍ ከጎኗ እንዲቆሙ ተማጽኗል። ይህ ክስተት በኢትዮጵያ የቲክቶክ ምህዳር ውስጥ እጅግ ስር እየሰደደ የመጣውን ጤናማ ያልሆነ የቡድንተኝነት፣ የጥላቻ ንግግርና የመጠላለፍ አዝማሚያ አጉልቶ የሚያሳይ ነው። ትናንት ጥቃት አድራሽ የነበሩ ዛሬ ተጠቂ በሚሆኑበት እንዲሁም የተጠቂዎችን ዛሬ ላይ ፍርድ በሚያገኝበት በዚህ የዲጂታል መድረክ የሶሻል ሚዲያ ተጠቃሚዎችና ይዘት ፈጣሪዎች ከሚያሰራጩት ትርክት ጀርባ ነገ መልሶ ሊጠይቃቸው የሚችል የሞራልና የሕግ ኃላፊነት እንዳለበት ትልቅ ማሳያ ነው። እንግዲህ ጃኒ ላይ እየተደረገ ያለው ነገር በጣም ነው የሚያስጠላው። እውነቱን ለመናገር ሁለተኛ አካውንቷ በድጋሚ ሲዘጋ የተናገረችው ነገር ጠብ አላለም ማለት ነው። የፈራችው የሰጋችው ከዚህ በፊት ተጨንቃ ለኛ ያካፈለችን ነገር እየሆነ ነው ያለው አሁን ላይ። ነገር ግን ሁሉም ነገር ለበጎ ነው ብዬ ነው ማስበው እኔ። አዶናይም በዚህ አጋጣሚ ከጎኗ እንደሆነ ማንነቱን አይተናል። ምን አይነት ፐርሶናሊቲ እንዳለው እናውቀዋለን። አዶናይ ምን አይነት ቅልብ እንዳለው ከዚህ በፊት እናውቃለን። በዚህን ያክል ደረጃ ግን ከእሷ ጎን ይቆማል ብሎ ማንም የጠበቀ አልነበረም። ብዙዎችን አስደንግጧቸዋል በእርግጠኝነት ማለት ነውና የእሱ ደግሞ አብሬያት ነኝ ማለት እዚህ ጋር በጣም ትልቅ ተጽዕኖ ይፈጥራል ብዬ አስባለሁ። አዶናይ አብሯት እንዳለ ሲታወቅ ብዙ ጫና ይፈጥራል ብዬ አስባለሁና ለጃኒ በጣም ጥሩ ነው ብዬ አስባለሁ። ጃኒም ደግሞ ከዚህ በኋላ ጠንክራ አዶናይ እንዳለው ትልቅ በሆነ ነገር ከፍ ባለ ነገር እናያታለን ብዬ እጠብቃለሁ። ምንም ሁሉንም አካውንቶቿን ይህንንም አካውንት ቢያዘጉት አካውንት ቢዘጋ አካውንት ይከፈታል፣ ምንም ትሆናለች ብዬ አላስብም። እውነቱን ለመናገር እናንተ ነው የምታፍሩት። እንደዚህ የምታደርጉባት ሰዎች ለእናንተ ያሳፍራል። እውነቱን ለመናገር ለምን ሁላችንም የእጃችንን ነው የምናገኘው፣ እውነቱን ለመናገር ማለት ነውና ሰው ላይ ክፉ በተመኘን ቁጥር፣ ሰው ላይ ክፉ ነገር ባደረግን ቁጥር ለራሳችን ዞሮ ማግኘታችን አይቀርም፣ እውነቱን ለመናገር ማለት ነውና ቅድም እንዳልኳችሁ ለሰው ክፋት እያሰባችሁ ሰው እንዲወድቅ ታትራችሁ የምትሰሩበትን ያን የምታጠፉበትን ጊዜ ራሳችሁን ለማደግ ራሳችሁን ለመቀየር ተጠቅሙበት ነው ምለው። በዚህ ሰዓት እኮ ለራሳችን ራሱ ቀኑ ያጥርብኛል እውነቱን ለመናገር 24 ሰዓቱ በጣም ያንሰኛል እውነቱን ለመናገር ማለት ነውና ራሳችሁን ለመቀየር ራሳችሁን ለማሳደግ ስትሰሩ ራሱ እኮ ቀኑ አያጥርባችሁም። እንኳን ለሌላ ሰው ክፋት ስታስቡ ይቀርና ማለት ነውና ምንም እኔ ለሌላ ሰው ክፋት ለማሰብ የሌላ ሰውን አካውንት ለማዘጋት ሪፖርት አድርጎ ምናምን ጊዜ የለኝም እውነቱን ለመናገር። እንዴት ነው የሚመጣላችሁ? እንዴት ነው ራሳችሁን መቀየር አትፈልጉም ማለት ነው? በዚህ ነገርስ የምትተባበሩ ሰዎች ማለት ነው አርጉ ስትባሉ የምታደርጉ ሰዎች ራሱ ማለት ነውና በጣም የምታስገርሙኝ። ራሳችሁ ላይ ፎከስ አድርጉ። እውነት ቢያንስ እሷ የደረሰችበት ቦታ ላይ ለመድረስ እንኳን ጣሩ። ምንም ሳይኖራችሁ የሰውን አካውንት አርጉ ሪፖርት አርጉ ስለተባላችሁ ብቻ ሪፖርት እያደረጋችሁ ለማዘጋት የእሷን ውድቀት በሰው ውድቀት አይደለም የእናንተ እድገት የሚመሰረተው። ገብቷችኋል አይደለ? ሰው ዝቅ ስላለ እናንተ ከፍ አትሉም። እውነቱን ለመናገር እዛው ነው የምትቀሩት እውነቱን ለመናገርና ያው ጃኒንን ዝቅ እናረጋታለን ብላችሁ ስትጠብቁ እሷ አሁንም ከፍ ከፍ እያለች ነው ያለችው። ለማንኛውም እኔ በጣም ደስ ብሎኛል አዶናይ ከጎኗ ስለሆነ አሁንም በጣም ደስ ብሎኛል እውነቱን ለመናገር። የእሱንም ፐርሶናሊቲ ትልቅ ሰው መሆኑን ነው የሚያሳየው። በጣም ደስ ብሎኛል። ለማንኛውም ጋይስ በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ